እኔና ቱትዬ መተንላችኋል። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰው ድረስ ሄደን ያለችበት ቦታ አልፈንም ቢሆን ልጅ እኮ አያሳፍረኝም። ይቀበለኛል ማመጣ ስለሚቀበለኝ ቀለበቷን ፈልጌ ነው ማመጣለት። በጣም ያገባበትን ያየውን የሆነውን ነገር ስትሰማ ትንሽ ረብሿታል እና ይህንን ነገር በሰማሽ ሰዓት አንድ ነገር አለችኝ እና እስቲ ከዚህ ሙድ የሚወጣበትን ከዚህ ወደ ስራው የሚመለስበትን ወደ ውስጥ ጥሩ ነገር የሚመለስበትን እስቲ አንድ ነገር እስቲ አድርግልኝ አለችኝ። እሺ አልኳት። ምንድነው ናስቲ ቁጭ ብለን እዚህ ጋር ያልታሰበ ከስንት ወር በኋላ ስጦታ። ኧረ በመቤቴ ይበቃኛል። ኧረ በመቤቴ ሰላም፣ እንዴት ናችሁ ውድ የዩቲዩባችን ቤተሰቦች? ደህና ናችሁ ወይ? ዛሬ እኔና ቱትዬ መተንላችኋል። እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ምንድን ነው የጠፋሽው? ከኛም ነው የጠፋሽው መሰለኝ። አዎ ከሁላችሁም ጠፍቻለሁ። ትንሽ ያልተመቸኝ ነገር ስለነበረ ከሁሉም ጠፍቻለሁ። ናፍቃችሁኝ። አዎ ከኛ እንኳን አልጠፋችም፣ ዝም ብላ ነው። ከእናንተ ነው የጠፋችሁ። ያው የጠፋችበትም ምክንያት ይኖራታል እንግዲህ ብዬ አስባለሁ። እኔም እንግዲህ ከትንሽ ጊዜ መጥፋት በኋላ ተመልሼ መጥቼላችኋለሁ። ቤተሰቦች እንዴት ናችሁ? ዛሬ የተገናኘ ነው በሱራ ቲዩብ ነው። እንግዲህ ለእናታችሁን በጣም የምንወዳት ይሉኛል ብዙ ሰዎች በስራም ስልክ እየደወሉ ምናምን ነገር። ቱትዬም በጣም የምንወዳት በጣም የምናከብራት፣ በርቺልን አትጥፊብን በልልን ይሉኛል። አዎ እውነት ነው። እኔም አያለው ኮሜንት ላይ አንዳንድ ጊዜ አያለው። እንዲሁም ደውለውም ያሉኝ አሉ። ደውሎም ያሉሻል በእናንተ ስትኖሩ ያናገሩኝ ሰዎች። እና እንግዲህ ከዚህ በኋላ አልጠፋም ነው። አሁን ሞልቻለሁ። ከአሁን በኋላ እገኛለሁ። አንዳንድ ያሰበቻቸውም ነገሮች ስላሉ እንግዲህ ከእናንተ ጋር ብዙ ትልቅ ደረጃ እንደምትደርስ እንጠብቃለን። እንግዲህ ዛሬ እንዲህ አጣድፌ የጠራሽ ጉዳይ ምን መሰለሽ? እሱን ከመናገሬ በፊት ግን ይሄ ቦታ በምን ይሄ የምንሰራበት ቦታ በምንድን ነው ትዝ የሚልሽ? ትዝ ይለኛል። በምን የሰራናት ነገር አለች። ምንድን ነው የሰራናት ነገር? የገጠራ ሙሽራ ለሱራፌል የመጣችው ሙሽራ ለሱሬ የመጣችው ሙሽራ እንግዲህ አስታውሳታለሁ። እሷ አንቺ እኮ ብታመጪለት ይሻል ነበር። እውነት ላምጣለት ይሆን እንዴ? ከዚህ በኋላማ አንቺ ነው የሚጠበቀው። አንቺ ካላመጣሽ ራሷን ፈልጌ አመጣታለሁ። አዎ እኔም የባለፈው ቀልድ ነበር አይደል? አሁን ግን የምሯን አመጣታለሁ። የምር ነው ሰፖርት ማድረግሽ። አግዝሻለሁ። ሰው ድረስ ሄደን ያለችበት ቦታ አልፈንም ቢሆን ልጅ እኮ አያሳፍረኝም። ይቀበለኛል ማመጣ ስለሚቀበለኝ ቀለበቷን ፈልጌ ነው ማመጣለት። አዎ እና በጣም ብዙ ሰዎች ያንን የሰራነውን ፕራንክም በጣም ነው የሚወዱት። ፌስቡክ ላይም ቲክቶክ ላይም ምናምን ሁሉም ያገኘኝ ሰው ከእናታቸው ጋር ያቺ የገጠሯ ሴት ምናምን ይሉኛል መንገድ ላይ ራሱ ያገኙኝና በዛ ነው እኔም ትዝ የሚለኝ። እውነት ነው። እኔም በጣም በሱ ነው ያወቁኝና ሁሉም ሰው ይጠይቀኛል። ሁሉም የእሷ እንትን በጣም ነው የታየ እና አመጣሽለት ወይ እንዴት ሆነች ምናምን ይሉኛል። ለዚህ እነሱም አብራ ይፈልጋሉ እና ታመጭለታለሽ። አመጣለሁ፣ ችግር የለም ታመጭለታለሽ ብዬ አስባለሁ። እንግዲህ በራሱ መንገድ ሄዶ ትንሽ ያው ሰው ሲሆን እንግዲህ አይቀርም አንዳንድ ነገሮች ያጋጠመውን ነገር አንቺም ታውቂያለሽ፣ በቅርበት እያየሽ ነበረ። ስለዚህ ቀለበቷን ሴት እኔ ከምንም ነገር በላይ እንድታመጭለት ነው የምፈልገው። አመጣለሁ፣ ችግር የለውም። ከአንቺ ነው የምንጠብቀው። መሞከር ደግሞ ጥሩ ነው። ራሱ የሞከረው ነገርም ደግሞ በአንድ በኩል ጥሩ ነው፣ ያስተምራል እኮ። ስለዚህ ተምሮበታል ብዬ አስባለሁ። እኔም እንግዲህ ዛሬ አንድ ነገር በጣም በአስቸኳይ የፈለግኩሽ ነገር ምንድን ነው እንግዲህ ሰሞኑን እንግዲህ ቅርብ በዚህ 3 ወር ውስጥ ምናምን ነገር አንድ የጀመርናት ስራ ነበረች። ማራኪ ፍላወርስ ብለን ሰዎች አበባ እንዲሰጡ እያደረግን ነበር እና ብዙ ሰዎች አዘውን አበባ እየሄድን እየሰጠን ነበር፣ አዳማ ድረስ ማለት ለሚወዷቸው ሰዎች። እና አንድ ስልክ ተደወልልኝ እና ያ ስልክ ሲደወልልኝ ምንድነው አንድ የምትወደን የዩቲዩብ ቤተሰባችን ናት፣ ሱሬን የምታደንቅ ናት እና በጣም ያገባበትን ያየውን የሆነውን ነገር ስትሰማ ትንሽ ረብሿታል እና ይህንን ነገር በሰማሽ ሰዓት አንድ ነገር አለችኝ እና እስቲ ከዚህ ሙድ የሚወጣበትን ከዚህ ወደ ስራው የሚመለስበትን ወደ ውስጥ ጥሩ ነገር የሚመለስበትን እስቲ አንድ ነገር እስቲ አድርግልኝ አለችኝ። እሺ አልኳት። እንግዲህ አዘዘች ማለት ነው። እንግዲህ ያዘዘችው ምንድነው ለሱ ይሆናል ብላ ያሰበችውን ነገር ነው። ስለዚህ አሁን አንቺ ዛሬ እሱ ከመምጣቱ በፊት ያንን እቃ ገዝቼ ይዤ እመጣለሁ። ስለዚህ ትጠብቂኛለሽ። ትጠብቂኛለሽ። ደርሼ ልምጣ። እዚሁ ሳትነቃነቂ ጠብቂ።
ቤተሰቦች እዚህ ባላችሁበት ጠብቁኝ። ገዛ አድርጌ አየር ላይ ማዘርን ረጅም ሰዓት አስቀመጥካት እንዳትሉኝ አደራ። ገዛ አድርጌ እዚችው ከችላለሁ። እንገናኛለን። ባይ። እንግዲህ ከድፍን አዲስ አበባ ሱሬን ይመጥነዋል ብዬ ያሰብኩት ቦታ እስቲ ልብሱን እስቲ ለመግዛት መሀል 22 ታውን ስኩዌር ሞል 3ኛ ፎቅ ላይ ተገኝቻለሁ። እስቲ ቆንጆ ነገር አገኝለታለሁ ብዬ አስባለሁ። ነው እስቲ ብሮስኪ ዌልካም። ሁሉ ሰላም ጥሩ ነገር ይኖራል ብዬ ተስፋ አደርጋለሁ። ሁሌም ጥሩ ነገር ነው። እስቲ ቆንጆ ነገር ልመልከትለት ለወንድሜ ጊፍት ለመስጠት። እስኪ ቪአይፒ ቼክ ብታረግ አሪፍ ነው። እሱ ማላረጋ ኦኬ። ብራዘር የሚወደው ነገር ቪአይፒ ይኖራል። ቆንጆ ነገር ነው ያለው። እንግዲህ ሱሬ ይወደዋል ብዬ የማስባቸው ነገሮች እንግዲህ እዚህ ጋር ነው ያሉት። እንግዲህ ሙሉ ነገር ነው የምገዛለት ከላይ እስከታች ነው ዛሬ የማዘንጠው። እንግዲህ እሷም ደስ ይላታል ብዬ አስባለሁ። ቆንጆ ነገር ነው ግዛ የተባልኩት። ቆንጆ ነገር ገዝቼ እስቲ እሱን ሰርፕራይዝ ለማድረግ የሚገርማችሁ ነገር ቶሚ ፋሽን ነው ያለሁት እንዳልኳችሁ 22 ታውን ስኩዌር ሞል 3ኛ ፎቅ ላይ መታችሁ እስቲ ቼክ አድርጓችሁ። እንግዲህ ጽድት ያለ ነገር ይሆናል ብዬ የማስበውን ቆንጆ ነገር ገዝቻለሁ። እንግዲህ እርግጠኛ ና እኔ ላይ እንዳማረው እሱ ላይ ያምራል። ትንሽ ግን እኔ ወፈር ያለው መሰለኝ። እንግዲህ እስቲ እናያለን። ብዙ አትለያዩ ትንሽ ያለውጣ። አዎ ግን ያምርበታል። ቆንጆ ነገር ችግር የለውም ምንም እርግጠኛ አመሰግናለሁ። ለእናንተም ሰርፕራይዝ ነው። በኋላ ሲከፍተው ነው ለብሶት ነው ማሳያችሁ። እሺ ይመቻችሁ። አብራችሁ ነው። እሺ ይሄው ይዤ መጥቻለሁ። ይሄ የመጀመሪያው ነው። አበባ እንግዲህ እንደዚህ አሰርተህ ይዘህ ሂድ ብላኛለች። ይቀራል ደግሞ እሺ። ይሄንን አበባ ሰርቼ ሳመጣ ደግሞ ይሄንንም ኬክ ደግሞ ይዘህ ሂድ ብላኛለች። አንድ ቀረ። ሌላ ምን ይሆን? ሌላኛው ምን ይሆን? ለማየት ጎግትሻል? አዎ መጣው። ይሄኛው ደግሞ እስቲ አንቺ ብቻ ነሽ ከፈት አድርገሽ የምታየው። ከዚህ እንደዚህ ቤተሰቦችም አላዩትም። ለእኔ በጣም ደስ ብሎኛል። በቃ ልጄ እንዲደሰት ስለምፈልግ እሰይ እግዚአብሔር ይባርካት። ደስ ይለዋል ብዬ አስባለሁ። እዚች ጋር አድርጋት እስከዛ ድረስ ሲመጣ እናነሳታለን። ደስ ይለዋል ብዬ አስባለሁ። የሚገርምሽ ነገር ይሄንን ራሱን ስጦታ ለኔም ሰጣኛለች። እግዚአብሔር ይባርካት። ለኔም ሰጣኛለች። ዛሬ ግን ዋናው ዓላማዬ ምንድነው? ለሱ ሰጥቼ እሱን ማስደሰት ስለሆነ እንግዲህ ለሱ ዛሬ እንሰጠዋለን። ኬኩ ደግሞ ሲከፈት ደግሞ የተለየም ነገር አለው። ስለዚህ ይሄንን ሲያይ ደስ ይላል ብዬ አስባለሁ። ደስ ይበለው። ሁልጊዜም ደስተኛ እንዲሆንልኝ እፈልጋለሁ። እንዲከፋብኝ አልፈልግም። እግዚአብሔር ጋር እሱ ይጠብቅ። አሜን ብያለሁ። ስለዚህ ቤተሰቦች ደውዬለታለሁ፣ እየመጣ ነው። አብራችሁን ሁኑ። እንግዲህ ሁላችሁም አደራ ሰብስክራይብ ማድረግ እንዳይረሳ። 40 ሺህ ሊገባ ይሄ አካውንት ትንሽ ነው የቀረው። እንግዲህ ገፋ አድርጉት አደራ። በዚህ ቪዲዮ ብቻ 40 ሺህ ገብቶ ማየት እንፈልጋለን። ስለዚህ ሁላችሁም ገብታችሁ ሰብስክራይብ አድርጉ። ሱሬ ይመጣ ነው። ይገባል ደግሞ እኔ ስላለሁበት በጣም ነው የሚገባው። የማዘር አድናቂዎች ጠቅጠቅ አድርጉ። በጣም መወዳቸዋለሁ። እሺ አሁን እንጠብቀው፣ እየመጣ ነው። እስቲ የሚሆነውን አብረን እናያለን። ምንድነው? ናስቲ ቁጭ በለ እዚህ ጋር ያልታሰበ ከስንት ወር በኋላ ደህና ነህ? እንዴት ነህ? እመጣለሁ ወደ ማታ ግን እመጣለሁ ብዬ ነው። እንዴት ነው? እንኳን ደህና መጣ። በረደኝ። በስመ አብ እንኳን ደህና መጣ። ኧረ ችግር ሙቀት ላይ ስለነበርኩኝ አለ። እንዴት ነህ? ምንድን ነው? ኧረ አትንኳው፣ የሰው ነው። አንድ ልጅ ከውጭ ሀገር ለቦይፍሬንዷ አዘዘችና እቃ እና የቦይፍሬንዷ እዚህ ጋር ምን ይሰራል? እንዴም ችግር አለው መሀል ላይ ቢቀመጥ እንደ ማስታወቂያም ጭምር ነው። በዛው እኛ እያወራን እየተጫወትን በቃ እንደዚህ ልክ ነው። እንደዚህ ማድረግ ግን የሰው ስጦታ እንደዚህ ማስገባት የተደበቀ ነገር
ማራኪ ፍላወር ስለሆነ ኖርማል ችግር የለውም። የሰው ጊፍት አሁን ኬኩስ ምንድነው? ኬኩም የእሷ ነው ለባሏ የሚሰጥ ነው። እና ታዲያ የሰው ስጦታ ሲጋለው ምታመጣ? እሺ 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 እየቀረጻችሁ ነው ግን ምንድነው? ያው ሲያስበላኝ እያያችሁ ነው። እንዴት ነህ? አንተው እንዴት ነህ? ኬኩ ላይ ነው ልብ ያለው። አይ ብዙ አይን አታብዛበት። በይላንሳው የሰው ቃል ላይ ሌላ እንዳተካ የሰው አንድ ጥያቄ አለ። ሌላ እንዳተካ የምበልተ ነው። አሬ ተካለ ዋናውኛ ጤና እንጂ አልገባኝም። ብላትና እጅን ነው የምሰብረው። ለምን እየቀረስክ ያለው? ካሜራ ስለሚያስፈልግ እያንዳንዱ ሞመንት እንግዲህ በእኛ ህይወት ውስጥ ይቀረጽና ይቀመጥ። ሰው በፎቶ ታሪኩን ሲያስቀምጥ እኛ በቪዲዮ ነው የምናስቀምጠው። በእኛ ዩቲዩብ አይደል እንዴ? ቤተሰብ ልበላቸው። በእኛ ዩቲዩብ ስር ከሆነ ሰላም ልበላቸው። በአንተ ዩቲዩብ ነው ቤተሰቦች ናቸው ሰላም ልበላ። ኧረ እባክህ በአንተ ዩቲዩብ ነው የመጣው። ኧረ በስመ አብ ምን አስበህ ነው? ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያው ትንሽ ጠፋ ብያለሁ። በእኔ ቤት ነው ግና እርግጠኛ ነህ? በአንተ ቤት። እሺ እንዴት ናችሁ ቤተሰቦቼ? ደህና ናችሁ ወይ? ትንሽ ጠፋ ብዬ ነበረ። ያው አንዳንድ በነገርኳችሁ ነገሮች አንዳንድ ማስተካከላቸው ነገሮች ስላሉና ያው እንዲህ ተብለው የማይገለጹ ነገሮች ስላሉ ነው አይደል? እና በነዛ ጉዳዮች ነው የጠፋሁባችሁ። በጣም ይቅርታ አድርጉልኝ። ያው ሳላስበው ደግሞ ዛሬ ኪራ ይዞኝ መጣ። እንግዲህ ዛሬ ይዤ የመጣሁበት ዋነኛው ምክንያት ምንድነው መሰለ ሱሬ፣ እንግዲህ ይህንን የከስተመር ኦርደር ስናስረክብ አንተ እንድትረከበው እንፈልጋለን። አንተ ተረክበህ እንድታደርስ ማለት ነው። ለምን ትንሽ ያው ከዚህ በፊት አዳማ፣ ደብረ ዘይት እና አዲስ አበባ ነው ዲሊቨር የምናደርገው። ነገር ግን ዛሬ ወደ ይርጋ ጨፌ አካባቢ ስለሆነ አንተ ይዘን ተወስኑባል። ፈታ እያልክ እኔ ችግር የለም። አበባውም ካልተወለገ ኬኩም ካልቀለጠ አደርሰዋለሁ። የማይጠወልግ መድኃኒት እናደርግበታል። ኧረ የማረግ አበባው አይጠወልግም። ምንም እንዳታስብ። ደስ ይለኛል። ችግር የለውም። ታዛዥ ነኝ። ታዛዥ ነህ? አዎ። እና ሱሬ ምን መሰለህ፣ ይሄ እንግዲህ እውነቱን ልንገርህ አንድ ያልታሰበ ነገር ገጥሞኛል እና እርዳታ ፈልጌ ነው። የምን እርዳታ? እርዳታ በምን መልኩ መሰለህ? ይሄንን ነገር እንድትቀበለኝ ነው። ማለት አልገባኝም። ምንድን ነው? አንድ አሜሪካ የምትኖር የዩቲዩብ ቤተሰባችን እንግዲህ እኔ ጋር ደውላ በተደጋጋሚ ስታወራኝ ነበር። ያው ከገባበት ነገር ከውስጥ መረበሽ ከሁሉም ነገር እንዲወጣ ራሱን እንዲያላቅቅ ውስጡ ሰላም እንዲያገኝ የተቻለን ነገር አርግለት ብላ አዘዘች። አንድ ትእዛዝ ማለት ነው። እና ያዘዘችኝ ትእዛዝ ምንድን ነው? እኔ እንዲያውም ላደርግ ያሰብኩት መች ነበረ? የዛኔ ቤት ስንመጣ እኔና መጣው የዛኔ ነበር ያሰብኩት። ግን ከዛ በኋላ የተፈጠሩት ነገሮች ይህን ነገር ለማድረግ የሚጋብዙ አልነበሩም እና እኔ እንደዛ ማድረግ አልቻልኩም። አሁን ላይ ግን ከቱትዬ ጋር ሆኜ ይህንን ነገር ላደርግ አሰብኩኝ እና ይሄ አበባ ለአንተ ነው። ማመን አቃተኝ። ይሄ ለአንተ ነው። እሷ ትስጥ። አመሰግናለሁ በጣም። እንኳን ደህና መጣ ወደ ኢትዮጵያ ሀገራችን። እንኳን ደህና ቆያችሁ። ትንሽ ስቴት ይበርድ ነበር። አሜሪካ ናት ያለችው። የት ስቴት? እሷ ናት ያለችው እንጂ አንተ አይደለም ያለው። ብርዱ ደረሰኝ ወደ እኔ። በጣም ነው የማመሰግነው ቤተሰቦች። በጣም ነው እንጃ ቃል የለኝም ማለት ያው ታውቃላችሁ እንደዚህ አይነት ነገሮች ሲፈጠሩ ምናምን ቤተሰብ በጣም ይረበሻል። እኔ ከምንም በላይ የደበረኝ ፋሚሊ ጋር የነበረው ነገር ነውና ዝም ብዬም የነበረው ለዛ ነው። ምንም ነገር ሳልል ቆይቼ የነበረው ለዛ ነው። ያው ቤተሰቦች ደግሞ በደንብ ተረድተውኝ ያው እያበረታቱኝ አሉ። አሁንም ወደ ኋላ እንዳልቀር እንደበረታ እያደረጉኝ ቤተሰቦቼ ናቸውና አመሰግናለሁ። አንቺንም በጣም ነው የማመሰግነው። ቆይ ገና ነው። እንግዲህ ይሄ ብቻ አይደለም። ይሄም ስጦታ ለአንተ ነው። አረ እኔ አነሳው ነበር። ይሄም ስጦታ አረ በመቤቴ ይበቃኛል። አረ በመቤቴ ምንድነው? ይሄም ስጦታ ለአንተ ነው። በጣም የሚገርም እንድትደሰት። ስም አልነገረችህም ወይስ? እሱን ስም እንግዲህ እንዳይጠቀስ ብላኛለች። ያው አሜሪካ እንደምትኖር አንድ ቤተሰብ ካልኩኝ በቂ። በጣም ነው የማመሰግነው። ልልበሰው ወይስ ደውለህ ታመሰግናታለህ? ስሜ በውስጥ ይሁን ስላለች ግን ደውለህ ታመሰግናታለህ። ደውለህ ታመሰግናታለህ። አሁን አየር ላይ ትየው። እሺ ልልበሰው
ከመልበስ በፊት ግን አንድ ያመለጠን በጣም ትልቅ ጉዳይ ነበረ እና ያንን ጉዳይ ለማድረግ የሱ ሰላም የሱ ደህና መሆኑ ዋና አስፈላጊ ነገር ስለሆነ የተው ነው ወይንም ደግሞ በመሀል የረሳነው ነገር ነበረ እና ያ ነገር ምንድነው? ልብሱን ከለበሰ በኋላ እነግራቸዋለሁ። አሁን ለብሰህ እንድትመጣ እኔ ቶሎ ለብሰዋለሁ። መጣው ልብስ ቶሎ በለብሰ ነው። አንቺ ደግሞ ደርቢ ብርድ ስለሆነ የአሜሪካን አየር የእንትን አየርን ቀይሮታል። አሁን መሽቷል። ከመሸ በኋላ እንዴ የሀገራችንን አየርማ እንደዚህ ጥምት ነው እንትናችን ጥምትና እንትን ፏንቻ ዝንጥ ያለች በእውነት እንዴት ታምራለች! በጣም የምታምር በጣም ነው የማመሰግነው። ፏ ብለሃል። በጣም አምሮብሃል። እንዲህ ደስ እንዳለኝ በቃ የሆነ እኔ እንጃ ማልገልጸው ደስታ ነው የተሰማኝና በቃ ከኢትዮ ቤተሰቦች በቃ ከቤተሰብ እኩል የሚያስቡልን ከእናት ከአባት እኩል በቃ ምን ያህል እንደሚጨነቁልን ምን ያህል እንደሚያስቡልን እንግዲህ ማየት ትችላለሽ። እውነት ነው፣ እውነት ነው፣ እውነት ነው። አዎ ለአንተ ብቻ አይደለም ለእኔም ተገዝቶልኛል። እንዴት አንዴ ለበስከው? ያንተ ቀን ስለሆነ ልዩነት እንዳይፈጠን ብላችሁ ነው። ስራ የትኛው ነው ኪራ የትኛው ነው? አንድ አይነት አላገኘውም። ጀስት በቃ ለአንተ ብዬ ነው የወጣሁት። ጥሩ ነገር ለመግዛት ለአንተ ብዬ ነው የወጣሁት። ምቾቱ እራሱ አንተ ለብርዱ እንዲሁም ትደርበው ነገር አገኘት። ምንድን ነው ይሄ ኬክ? እዚህ ብሎ የሚሰራ ይሄ ኬክ ደግሞ አዎ ልነግራቸው ነው። አሁን ይሄ ኬክ ደግሞ ታሪካዊ አመጣጡ ነው የሚያሰላችሁ። አንድ በጣም በሰሞኑ በተፈጠረው ችግር ምክንያት ያለፍነው አንድ ነገር ነበረ። ያው አስታውሰነዋል፣ ግን ያለፍነው ሳናረግ ያለፍነው ነገር ነበረ። እንግዲህ ምንድነው ሳናረግ ያለፍነው? ታስታውሻል? ምንድነው ሳይደረግ የታለፈ አንድ ትልቅ ነገር አለ። በስመ አብ ካሜራማን እስቲ ጠጋ ብለህ ቀረጻ ውስጥ ሃፒ በርዝዴይ ኪራ ኤንድ ሱራ። ትልቅ ነገር ልደታችን አመልጦን ነበረ። ያው የቅርብ የሆኑ ሰዎች እየደወሉ ሃፒ በርዝዴይ ብለውኛል እኔንም። ነገር ግን ከእናንተ ከቤተሰቦቻችን ጋር አላከብር ነው። ስለዚህ ዛሬ ቤተሰቦቻችን ፊት እናከብረዋል። ኧረ እኔ እንጃ አላት በጣም ስንት ጊዜ አልፎታል? ቢያንስ ወር ምናምን አልፎታል። ብቻ ያው አንዳንድ ነገሮች የተፈጠሩበት ምክንያት ነበረ ይሄን ነገር ያለፍነው። ደግሞ ለየት የሚያደርገው ቤተሰቦች በጣም ለየት የሚያደርገው 40ኛ ዓመት ልደታችንን የምናከብርበት ነው። አቤት ጌታዬ ሆይ አንተ እኔ ስንት ዓመት ሊሆነኝ ነው እንግዲህ 80 ዓመት ሆነኝ። እኛ 40 ካከበረ ወይ እድሜ ጸጋ ነው። ቢሆንም ምን ችግር አለ? ይሁናቸው። የገጠሯን ሴት ፈልግልኝ። ገጠሯን ሴት ከአንቺ ቃል ወጥቼ ነው። ወቷ ትመጣለች። ችግር የለም አይዞህ፣ ትመጣለች። ችግር የለም። ታውቂዋለሽ አሁን የተፈጠረው። ኧረ ችግር የለም። ምንም የሚያሳስብ ነገር የለም። ይገጥማል እኮ ያለ ነው። እኛ ደህና እኛ በጤና ነን። ዋናው እሱ ነው። ለበጎ ነው። ለበጎ እኔ የሆነ ትምህርት ተምሬበታለሁ ከሆነው ነገር። እውነት ነው። እግዚአብሔር ለበጎ ነው የሚያመጣው ነገር ሁሉ ለበጎ ነው። እህታችን ግን በጣም ነው የማመሰግነው። እኔ እንጃ ቃል የለንም። ባለሽበት እግዚአብሔር ይጠብቅሽ። መርቂልኝ። ኧረ መርቃታለሁ። ባለሽበት እግዚአብሔር ይጠብቅሽ፣ እግዚአብሔር ይስጥሽ፣ ያሺ ሁሉ ይባረክልሽ፣ የምትሰሪበት ሁሉ የምትደክሚበት ሁሉ የተባረከ ይሁንልሽ፣ ዘመንሽ ሁሉ ይባረክ። አሜን። በጣም እናመሰግናለን። እኔ ልጨምር ነበር ምንም የለኝም። በጣም እናመሰግናለን። እኔ ደግሞ ወንድሜ ከወንድምም በላይ ነህ። እንግዲህ በጣም ነው የምወድህ። መልካም ልደት ተመኝቻለሁ። እኔም አንተንም በጣም ነው የማመሰግነው ይሄንን አደራ ስላደረስክ ወደ እኔ። ማራኪ ፍላወርስ ሁሌም አደራ በማድረስ እንታወቃለን። ማራኪ ፍላወርሶች ያው አደራን በአግባቡና በታማኝነት የትም ያደርሳሉ። የትም ነው አሁን የትም ሳይሆን አዲስ አበባ፣ አዳማ፣ ደብረ ዘይት፣ ሐዋሳ ደግሞ በቅርቡ ጀምረናል። ሐዋሳ ወዳጅ ዘመዶቻችሁ መላክ የምትፈልጉት ነገር
ከምንም ነገር በላይ የሚገርማችሁ ነገር ከአበባም ከምኑም ከኬኩም ከሁሉም ነገር በላይ አንድ ሰው ለሚወደው ሰው አስቦ የሆነ ነገር ማድረጉ ራሱ አንድ ትልቅ ነገር ነው። እኛ በዚህ ስራ የተረዳ ነው ይሄንን ነውና ሱሪ ለወንድሜ ይሄንን ነገር መደረጉ ሳይሆን ልጅቷ አስቧ ማድረጓ ትልቅ ነገር ነው እና እኛ አደራን ተቀብለን እናደርሳለን። ቤተሰቦች እኔም አንተን ለማስደሰት አደራን የተቀበልኩት አደራዬን እንግዲህ ለአንተ ሰጥቻለሁ። እንድትበረታ እንድትጠነክር ፈልጋለሁ። ስለዚህ መልካም ልደት እመኛለሁ። እኔም ለቤተሰቦች የሆነ ነገር ማለት ፈልጋለሁ። ከዚህ በኋላ እንግዲህ ቤተሰቦች ያው በቻልኩት አቅም ወደ እናንተ ለመድረስ እሞክራለሁ። ከእናንተ ግን የምፈልገው ማበረታታት፣ ጥሩ ጥሩ የሆኑ ኮሜንቶችን እኛ እንግዲህ እስከዛሬ ድረስ ስንቆይ አንድ መጥፎ ነገር መጥቶብን አያውቅም። በአሁኑ ግን ብዙ ነገሮችን ያየንበት ማለት ብዙ ነገሮች ያየውበት ነው እኔ በበኩሌ። ስለዚህ ቤተሰቦች አበረታቱኝ። ከዚህ በኋላ እመጣለሁ ከኪራ ጋርም ከቱትዬ ጋርም እንግዲህ በጣም ናፍቃችኋታል። ከእሷ ጋርም እመጣለሁ። ይሄ ለእኔ በጣም ትልቅ ነገር ነው። ቤተሰቦች እናንተን በጣም ነው የምወዳችሁ። ቱትዬን በጣም ነው የምወድሽ። ኪራን በጣም ነው የምወደ። የሰጠሽኝም ልጅ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አመሰግናለሁ። እናመሰግናለን። ስለዚህ ወደ ኬክ መቁረሳችን እንግባ። ያው እንትን ኬክ በባህሪው ቅዝቃዜ ይፈልጋል። ኦልሬዲ ቅዝቃዜ ስላለ ዛሬ ልደቴ ነው። በኖርኩባቸው የህይወት ጥቂት ዓመታቶች የሚያስደስት፣ የሚያስከፋ፣ የሚያበረታ፣ ልብ የሚሰብር፣ የሚጠግን፣ የሚያስለቅስ፣ የሚያስቅ፣ አድካሚ ተራራ፣ አስደሳች ሜዳ በሆነ የህይወት መንገድ ውስጥ አልፌያለሁ። ከነ ስህተቴም ከነ ብርታቴም ህይወቴን እወደዋለሁ። ከዛሬ ጀምሮ ለሚቆጠረው ለተቀጠለልኝ እድሜ ደግሞ ህይወቴን አዲስ አድርጌ ለመጻፍ ምርጫ አለኝ። ስለዚህ በብዙ ፍቅር፣ በብዙ ይቅርታ፣ በብዙ መታዘዝ፣ በብዙ ትህትና፣ በብዙ ቅንነት፣ በብዙ መታመን፣ በብዙ መስጠት፣ በብዙ ትዕግስት ለመኖር ለፈጣሪ ቃል የምገባበት አዲስ ቀኔ ነው ዛሬ። ሞት ቀኑ ደርሶ ወደ እኔ ሲመጣ የማላፍርበትን ታሪኬን ለመጻፍ ድጋሚ የተወለድኩበት ቀን ነውና አዲሱን መንገድ ዛሬ ጀምራለሁ። አደራ ደግሞ እድሜ ስንት ነው እንዳትሉኝ፣ እድሜ አይጠየቅም፣ ነውር ነው።